ወገንታትና ህዝበታት በስተመጨረሻም ብሩኖ ጊማሬሽ ሻምፒዮን ወዶኖ አርሰናል ገብቶልናል። ኮንግራ ጀምአው አስፈሪው ጭራቁ ተጫዋች ወላችሁ ኦሪጂናሉ ብሩኖ ማለት ነው እኛ ጋር መጥቷል። ጀምአው ኮንግራ እንኳን ደስ አላችሁ። ጀምአው አስፈሪው ደፋሩ ጭራቁ የፕሪሚየር ሊግ ተጫዋች አመለሸጋው ጸባይ ሰናዩ ተጫዋች ወደ አርሰናል መጥቷል። እንኳን ደስ አላችሁ። መሃል ሜዳ ላይ ከዚህ በኋላ ከኛ ጋር እናቱ የወለደችው የሚፎካከር ቡድን ይኖራል አይኖርም? ያው ኋላ መስመራችንን አረጋግጠናል። አሁን ፊት መስመራችንን የሚፎካከረን አንድም ቡድን የለም ለማለት አንድ ፊርማ ብቻ ይቀረኛል። ከዚህ በኋላ ቀጥለጥ አድርገን ቀኝ ግዛት መግዛት ያለብንና አካሎች በሙሉ መግዛታችንን እንቀጥላለን ማለት ነው። አምና ጀምረናል። ዘንድሮ አውሮፓ መድረኩም አይቀረንም ማለት ይላል አባቴ። ኮፒሊንግ ሼር አድርግና ዳርስለት ይወል መጣለ በለው ብሩኖ ጊማራይስ ቱ አርሰናል ሂር ዊ ጎ። ትላንት ማታ ምን ብዬ ነበር? እንዳተኛ ብዬ እኔም አልተኛውም ማን በሰዓታት ብቻ ነው የሳት ነው ገባርለ። ትክክለኛው ብሩኖ ወደ ሊጉ መጥቷል። ወደ ሊጉ አናት ማን ብሩኖ ጂ ብሩኖ ጋንግስተር ብሩኖ ፋኮፍ አይመቸንም ነው ማለት ተረዳኝ አይደለ? ሁሉ ቤርታ ጀመረ ነው ማለት ይሄው ጎቱ ዴቪድ ኦርንስቲን እንዳለው 75 ሚሊዮን አባቴ እና ለካ ሊዮን 20% ሴሎስ ክሎ አረ ማይ ጋድ ይሄን ተጫዋች በርካሽ ዋጋ እንደ አታመጡትም ያላችሁ ሰዎች ቀላል በርካሽ ዋጋ መጣ ነው። ኒውካስትል ገና 20% ለሊዮን መክፈል አለበት። ሴሎን ክሎዝማ ገባር ኪስ ውስጥ 55 ምናምን ቢደርሰው ነው ብሩኖ ጊማራይስ ኒውካስትል 55 ተቀብሎ ነው የለቀቀልን። ለምን? በሃርድ ስለሆነ የቆየው ማንንም እኛን ስለሚያገረጥን አይደለም። ምን ፈልገውን ዋጋ እንከፍላለን። ከዛ ዱዲ ሳንቲም አንጨምርልህም። ተጫዋቹን ግን ተሰጠናለህ ነው ምድረ ዱቄት ያንስ ያንተ ቤት ያንተን አምበል ለማስፈረም እንዳንመጣ አሁን የኒውካስል አምበል ነው። ባለፈው ኖርጋርድን የብሬንትፎርድን አምበል ነው ያስፈረም ነው። የፕሮጀክቱን ዋና ቁንጮ አስፈረም ነው። አሁን ደግሞ የኒውካስልን ሙሉ ክለቡን ያስፈረም ነው። ኒውካስልም ተረዳኛል። ያንተን አምበል አስፈርሜ ኳስ አቀባይ እንዳላረገው ምን ብዬ ነበረ? ዴቪድ ኦርንስቲን ነው የሚዘግበው መጀመሪያ። ያው ወዲያውኑ እኔ እንደሚይዘው ስለማቅ አያ ዴቪድ ኦርንስቲን 1 ደቂቃ ፋብሪሲዮ ሮማኖ 58 ሰከንድ ምናምን ቢልም እኔ ያስኩት 26 ሰከንድ እያለን ገባለ። ፋብሪሲዮ ሮማኖ ከዴቪድ ኦርንስቲን ሊቀድም አይችልም በዚህኛው ትራንስፈር። ቪኒሺየስ ጁኒየርን ግን ምን አለ በለኝ ፋብሪሲዮ ሮማኖ ነው ቀድሞ ሂሩዊጎ ሚልህ ተከፋይ ዱቄት የሆነ ሰውዬ አሁን አትብካ ነው ማለት። ብሩኖ ጊማራይስን አመጣሁኝ ብዬ አስጨንቃለሁ። በጣም ሳስጨንቅ ቪኒን ትረሳዋለህ። ገባ መጣም አልመጣም ተጨነኩ ብለህ ትረሳዋለህ። ከዛ ቪኒ ሲመጣ ጨጓራህን እንዲህ ብሩኖ ጊማራይስ ቱ አርሰናል ሂር ዊ ጎ ጋይስ። ፊቴን ምንም እንዳትሉኝ። አሁን ከእንቅልፌ እንደተነሳሁ ነው ያየሁት። ከ40 ደቂቃ ፊት ነው ፋብሪዚ ፖስተው እንኳን ደስ አላችሁ ሂር ዊ ጎ ሊባል ነው ተባለ ነበር። ኦልሬዲ ተብሏል። ሂር ዊ ጎ ተብሏል። እንኳን ደስ አላችሁ። ወዳችኋለሁ። ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ ማን በ75 ሚሊዮን ያስፈርሙ ነው። ለምንድን ነው በ75 የፈረመው ካላችሁኝ ማለት ነው 75 ሚሊዮን ፕላስ የፕሪሚየር ሊግ የወርቅ ሜዳሊያ ሲቀርብልት መጣለ። ምንም ጥያቄ ቀጣይ ዓመት እዚህ ጋር ጎልድ ያለበትን ለመልበስ ሲባል በ20 ይፈርማል ሲባል ገብቷል አይደል ማለት በ90 በ100 ምናን ካልሆነ አታስፈርሙትም። ማን ፕሪሚየር ሊግ የበላ ነው? ለምንድን ነው ጥቅሙ እኮ ነው። ቤስት የሚባሉ ፕሌየሮችን በርካሽ እናመጣ። ምክንያቱም ሜዳሊያ አለን ገብቷል አይደል ማለት በፕሪሚየር ሊግ ዋንጫ እየተደበደበ ነው እየተጠፈጠፈ ገብቷል። ሜዳሊያ ለማድረግ ሲል ብቻ ይሄው እነ ጋብሪኤል ምናምን ስላሉ መስሎ ነው አይደለም። በቃ የፕሪሚየር ሊግ ቻምፒየን ነን ገብቷል አይደል ማለት 75 ሚሊዮን ምን አይነት ሳይኒንግ ነው? በስመ አብ እንደውም ሼም ይዞን እንጂ 65 ነበር ያቀረብነው እኔ ነኝ። ኧረ ተው ይሶ የ10 ጨምሩለት ምናምን ከ10ሩ 10 የምናደርገው የመጀመሪያ ሳይኒንጋችን ይሄ ነው። ገብቷችኋል? የክረምቱ ምን አይነት ሮቨሪ ነው ይሄ ዴ የኒውካስትል ካፕቴን ነው። ገብቷችኋል? 75 ሚሊዮን እኔ የሰውዬ 90 100 የሚወጣ መስሎኝ እየጨነቀኝ ነበር። ለምንድን ነው 100 የምናወጣው ምናምን ነገር እያልኩኝ ነበር። ገብቷችኋል? ሻምፒዮን ግን ስትሆኑ 75 ሚሊዮን ታመጣዋል። ገብቷል አይደል ማለት ኔክስት ቪኒሺየስን ሄደን እንደውም አገጩን ሰርጀሪ ተሰርቷል። ለይሶዬ 100 ነው መንከፍላችሁ ከዚህ በላይ አንከፍልም ብለን እናመጣዋለን። እሱንም በፕሪሚየር ሊግ ይደበደባል። ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ ማን እየገረፍ ካስገባው ኮፒ ሊንኩን እርገጠው። በቃ እስከዛሬ ይሄ ዝውውር መቼ ነው የሚያልቅ ስትለኝ ነበር ኢትዮጵያዊ። አሁን ቪኒሺየስን አይተከበርኩ አርሰናል ደጋፊ የመጨረሻውን ሳቅ ምስቀው አንተ ነብይሃሉ
ተረጋጋማ። አሁን ዋናው አካውንታችን ስለተዘጋ ይሄኛውን ኮፒ ሊንክ፣ ፎሎ፣ ሪፖስት ማድረጋችሁን እንዳትረሱ። ደስ የሚል ነገር ነው። አዳዲስ ነገሮች ከዚህ በኋላ ሲመጡ ከችላለሁ። ይመቻችሁ። እድሜው ሄዷል እኮ ለምን አስፈራው? እድሜው ሄዷል እኮ እድሜው አልታለል አላችሁ። በስተመጨረሻም ብሩኖ ጉሜሬሽ ወደ አርሰናል ሂር ዊ ጎ ተብሏል ማለት ነው። ፕሪሚየር ሊግ ውስጥ አንድ ብሩኖ ነበረ፣ እሱም ወደ አርሰናል ፈርሟል ማለት ነው። ቀጣይ ማን እንደሆነ ኮሜንት ላይ ጻፍልኝ። እየገረፍኩ እየለጠለጥኩ ነው ማመጣው ነው ማለት ኮሜንት ላይ ጻፍልኝ። ጉሜሬሽ ወያላ እንግዲህ አሳርህን ብላ ብለናል። እንግዲህ ሂር ዊ ጎ ስንት መከራ እንግዲህ በስንት መከራ። አሁን ግን ወያላ ጉሜሬሽ በል ብሩኖ እንዳትል ጎሮሮህን ነው ማወጣለህ። እፈትግሃለሁ ብያለሁ። ወያላ ጉሜሬሽ ትላለህ ወይ ብሩኖ? የተቀበረ የንጉዛውያን ስም ነው ሲጀመር። ተናግሬያለሁ። እንግዲህ በቃ አገር እንዳበጠብጥ ጨርሰናል። ጉማሬው ወደ አርሰናል ሂር ዊ ጎ በ75 ሚሊዮን። አሁን መሀል ላይ ራይስና ጉማሬሽ ሌላ ታሪክ፣ ሌላ ሌቭል ማለት ነው። ሌላ ሌቭል ላሸንፍ አቅጄ ሂር ዊ ጎ ብቻ ተብሏል። ይመቻችሁ። ሂር ዊ ጎ የአርሰናል ደጋፊዎች እንኳን ደስ አለን። ለረጅም ጊዜ ስንጠብቀው የነበረው የብሩኖ ጉማሬሽ ዝውውር በዛሬው ዕለት ሙሉ ለሙሉ መጠናቀቅ ችሏል። ዝውውሩም ሂር ዊ ጎ ተብሏል። ብሩኖ ጉማሬሽ የክለባችን ተጫዋች መሆን ችሏል ማለት ነው። ክለባችንም ከኒውካስትል ጋር በአጠቃላይ በ80 ሚሊዮን ፓውንድ ፓኬጅ ከስምምነት እንደደረሰ መረጃዎች እያሳዩ ይገኛል። ተጫዋቹም ከፕሪሲዝን በፊት ዝውውሩ እንዲጠናቀቅለት ፈልጎ ነበረ። ዝውውሩም ተጠናቆለታል። ብሩኖ ጉማሬሽ የክለባችን ተጫዋች ሆኗል። ሜዲካሉንም እንዲያደርግ ፈቃድ እንደተሰጠው የፋብሪዚዮ ሮማኖ መረጃ አሳይቷል። አሁንም ቢሆን አርሰናል በብሩኖ ጉማሬሽ ዝውውር ብቻ ያበቃም፣ ሌሎች ዝውውሮች ላይ መስራቱን የሚቀጥል ይሆናል። እኔም መረጃዎቹን ወደ እናንተ ጋር ይዤላችሁ መጣ ይሆናል። በድጋሚ የአርሰናል ደጋፊዎች እንኳን ደስ አለ። ሰበር የአርሰናል ደጋፊዎች እንኳን ደስ አላችሁ። ይህን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት። ብሩኖ ጉማሬሽ ብራዚላዊ የኒውካስል አማካይ በመጨረሻም የአርሰናል ተጫዋች መሆኑ ተረጋግጧል። ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ዴቪድ ኦርንስቲንም ይህ ተጫዋች በ75 ሚሊዮን ፓውንድ መድፈኞቹ አርሰናሎችን መቀላቀሉን አረጋግጦልናል። ከተጫዋቹ የ75 ሚሊዮን ፓውንድ ዝውውር ላይም የቀድሞ ክለቡ ሊዮን 20% ድርሻውን እንደሚወስድ ፋብሪዚዮ ሮማኖ እንደዚሁም ዴቪድ ኦርንስቲን ገልጸዋል። በቀጣይ ሰዓታት ይህ ተጫዋች ወደ አርሰናል እንደሚያመራና የሕክምና ምርመራውን እንደሚያደርግ ይጠበቃል። ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥቷላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የአርሰናል ፋንስ ዘ ሪል ብሩኖ ኢዝ ካሚንግ። ሰበር ዜና! ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ። አምላኬ ሜዲካል የሚወድቅበትን ነገር አመቻችልን። አሜን። ለምን ከኛ ብቻ ለምን? ይመቻችሁ። አሳስቃችሁ አፈሳችሁታ። 75 ሚሊዮን ፓውንድ ታውት። ሌላውን ነገር ያው ብሩኖ እኮ ቢቆይም የማታ ማታ ወደ አርሰናል ሂር ዊ ጎ መባሉ የማይቀር ነገር እንደሆነ ገብቶናል። እኔን ያልገባኝ ግን እንዴት ነው አርሰናል ብሩኖ በ75 ሚሊዮን ፓውንድ ብቻ ላይ ያገኘ ቻለው? እንዴ ይሄ ሰውዬ ማለት በፕሪሚየር ሊጉ ከቶፕ 6 ውጪ ምርጡ የመሃል ሜዳ ተጫዋች ነው። የብራዚል ምርጡ የመሃል ሜዳ ተጫዋች እና ያገኘው በ75 ሚሊዮን ፓውንድ ብቻ ነው። እንዴት ነው የምትከራከሩት? በእናትህ አንድሬ ቤርታ እንዴት ነው የምትከራከረው? ብሬለኝ ምናምን ብለህ እንዴት ነው የሚከራከሩት እነዚህ ሰዎች? ይሁን ምን እነግርሃለሁ። ስለዚህ ከስር ማስቀመጠው ቪዲዮ ላይ ብዙ ተናግሬያለሁ። ይችላል ያላችሁ ሚድፊልደር ላይ አፕግሬድ እና ብቻ የቦታን ነገር አደራ። ብሩኖ ጉማሬው እንግዲህ ወደ አርሰናል። ለማንኛውም ብሩኖ ጉማሬሽ ምናምን አትበሉት። የሚጠራው ስሙ ብሩኖ ጉማሬሽ ነው። ጉማሬሽ ኮሜንታተሮቹ ምናምን ሲሉ ሰምቼ ነው እኔ። ጉማሬሽ ትንሽ ዊርድ ሆነብኝ። ችግር የለውም ለምን ጉማሬም አትሉትም። ግን ኤኒዌይ ስለ ትራንስፈሩ ስናወራ በጣም ምርጥ ሳይኒንግ። በቃ እኔ ቪኒ ሲጀመር አይመጣም፣ ሳክስ ነው መቼም አይመጣም። ቪኒ ከመጣ እኔ ቅጡኝ፣ ሜሙላ ስሩብኝ ለአመት። ቪኒ መቼም ወደ አርሰናል አይመጣም። ግን ብሩኖ ጉማሬሽ አሁን የሚገርም ሳይኒንግ ነው። ከራይስ ጋር የሚገርም ጥምረት። እኔ ይሄንን ልጅ ነበር የፈራሁት። ሲጀመር ቪኒ ቢመጣም ምንም አይፈጠርም። ግን
አሁን ይሄ ሰውዬ በጣም ከባድ ነው፣ በጣም ከባድ ነው። አብረው ተጣምረው በተለይ አርቴታ ማጣመር ከቻለ አርቴታ ስለሆነ ለነገሩ አርቴታም ለቆታል፣ በልቷል ኦልሬዲ። ከዚህ በኋላ ምንም ነገር ለመሞከር የሚፈራው ነገር አይኖርም። የሚገርም ሳይኒንግ፣ የሚያስፈራ ሳይኒንግ ነው። ምንም ማድረግ አንችልም። ግን እንደ ሊቨርፑል መና መቅረት አለ። እሱ ነው እኛ ደግሞ የምንፈልገው። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ። ከዚህ በኋላ የአሜሪካው የአየር መከላከያ ሲስተም እንዲሁም ደግሞ የእስራኤሉ ስፓይደር የአየር መከላከያ ሲስተም የሩሲያው የአየር መከላከያ ሲስተም ቢደመሩ የማይፈጥሩትን ጥምረት በዴክላን ራይስ እና በብሩኖ ጉማሬሽ አማካይነት መስርተናል፣ ገንብተናል ማለት ነው። የትኛው ተከላካይ፣ የትኛው አማካይ፣ የትኛው አጥቂ ነው ይሄን መሃል ሜዳ ሊሰብረው የሚችለው? ዊ ዊል ሲ ምናየው ይሆናል። ለማንኛውም የሚመሳሱ መርፈኞች እንኳን ደስ አላችሁ። ሰበር መረጃ ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ ተጠናቀቀ። የ28 ዓመቱ ብራዚላዊ አማካይ ብሩኖ ጉማሬሽ በ75 ሚሊዮን ፓውንድ ከኒውካስል ዩናይትድ አርሰናል ለመቀላቀል ተስማምቶ ብሩኖ ጉማሬሽ አዲሱ መድፈኛ ሆኖ የሕክምና ምርመራውን አድርጎም ወደ ኤምሬትስ ይደርሳል። ብሩኖ ጉማሬሽ አርሰናል ተጫዋች ሆኖ። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ጉማሬሽ ወደ አርሰናል ሂር ዊ ጎ ኦልሞስት ተብሏል ማለት ነው። ለማንኛውም አሪፍ ፍርሚያ ነው። ጉማሬሽ ምንም ጥያቄ የለውም፣ አሪፍ ተጫዋች ነው። ያው እድሜው ትንሽ ሄዷል እንጂ ምርጥ ተጫዋች ነው፣ ምንም ጥያቄ የለውም። ግን እኔ ያው የፕሮፋይል ችግር ትንሽ ያለበት ይመስል ማለት በጣም ተመሳሳይ ነው ከራይስ ጋር ኦልሬዲ የሚሰጠው አገልግሎት እኔ ብዬ የማስበው ተመሳሳይ አገልግሎት ነው ከራይስ ጋር ይሰጣሉ ብዬ የማስበው። እኔ ቀጣይ ዓመት ከምፈራቸው ጉዳቶች መሀል አንዱ ራይስ ነበር። ስለዚህ አርቴታ በደንብ ተዘጋጅቶበታል ማለት እንችላለን ማለት ነው። ያው ዙበሜንዲን አስቀምጦ ራይስ እና ጉማሬሽን አጣምሮም ሊጫወት ይችላል። ሞር ያው ዲፌንሲቭሊ አሪፍ ነገሮች ይሰጣቸዋል። ባለፈው እንዳልኩት የአርሰናል ዋና ችግር የሚመስለኝ አታኪንግ ተጫዋች ነው እንጂ ይሄ መሀል ላይ በጣም ብዙ ችግር የለበትም ብዬ ነበር ያሰብኩት። ግን በቃ ኳሊቲ ነገር መጨመር ትችልበታለህ። ያው ኦልሬዲ ያለበት ነገር ላይ ነው። ለማንኛውም እንኳን ደስ አላችሁ። ያው ሻምፒዮን ነው፣ እዛ ላይ ጥሩ ነገር የጨመራችሁ ነው። ቀጣይ ቪኒን መታመጡ ከሆነ ነው በጣም ሊገርም የሚችለው። ጉማሬሽ ያው ብዙ አሪፍ ፍርሚያ ነው፣ ግን ኦልሬዲ ያለውን ነገር ከቨር ለማድረግ እንጂ አዲስ በጣም ወይ አምና አርሰናል የተቸገረበት ቦታ አይደለም ብዬ ነው የማስበው። አርሰናል ደጋፊዎች ስለ ዝውውሩ ምን ይሰማቸዋል? ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ ይመቻችሁ። እንኳን ደስ አለን። እግዚአብሔር ነው የምላችሁ። አንድሪያ ቤርታ ማለት ነው በጭራሽ የማይሰጥ ሰው ነው። አትበሰማ እኔ በዚህ ዝውውር መስኮት ራሱ ስትወቅሱት ነበር። ያ ዙሪስ የሚባለው ተጫዋች በጣም የሚሽል ተጫዋች ነው። ባይዘወይ ታዩታላችሁ ማለት ነው። ፕላስ የኛው ፊርማ ማለት ነው እኔ በጣም አንደርሬትድ ላለፉት ዓመታት ብሩኖ ጉማሬሽ በጣም አንደርሬትድ ተጫዋች ነውና ይህንን ተጫዋች ኢማጂን ነው ክለባችን ውስጥ እኛ ራይስ ሲያልፍ ማለት ነው ቡድናችን ምን ያህል ባላንሱ እንደሚስት ምናምን ነገር ታውቃላችሁ። ያለሱ ስጋታችን ምናምን በጣም ከባድ ነው ማለት ነው። አሁን ግን ስንፈልግ ራይስን አስቀምጠን ነው ራሱን ራይስን ነው የምንተካው ማለት ነው። ከዛ ደግሞ አንድ ላይ ማጣመር ይቻላል። ኧረ በስመ አብ ምን አይነት ውድድር ሊሆን እንደሚችል አስቡ። እኔ ማለት ነው እግዚአብሔር ነው የምላችሁ በሞደርን ፉትቦል ኢቨን ፔጅን መመልከት ትችላላችሁ። ስፔን አሁን ዓለም ዋንጫው እንዴት እንዳሸነፈች መመልከት ትችላላችሁ። ከክንፍ ተጫዋቾች ይልቅ ማለት ነው ኢቨን ኳሊቲ ካላችሁ ክንፍ ተጫዋቾች ይልቅ ሚድፊልድ ላይ በደንብ ኮንትሮል የተደረገ ቡድን ሚድፊልድ ላይ ቢልድ የተደረገ ቡድን ምናምን በዚህ በሞደርን ፉትቦል ሞር ዶሚናንስ ይኖረዋልና የኛ ቡድን ደግሞ አሁን በቃ እንደዛ ነው። በቃ ሚድፊልዱ በጣም ኢዚ ኦዴጋርድ፣ ራይስ፣ ብሩኖ ጉማሬሽ፣ ዙቤሜንዲ በጣም አሁን ወደ ምንም እንኳን አት ኤንድ ኦፍ ዘ ሲዝን ወደ መጨረሻዎቹ ምናምን ትንሽ የሆነ ቅሬታ ቢኖረንም በጣም እሱ ራሱ በጣም ትልቅ ኳሊቲ ያለው ተጫዋች ነው። እዛ ላይ ሉዊስ ስኬሊ አለ፣ ሚኬል ሜሪኖ አለ፣ ጨዋታ ቀያሪ ከምንም ተነስቶና የአርሰናል ሚድፊልድ በጣም ስጋት ነው። በሻምፒየንስ ሊግም በፕሪሚየር ሊግም ኦብቪየስሊ ከዚህ በኋላ ማንም እንደኛ መሆን አይችልም ማለት እና ይህ ፊርማ በጣም ያበደ ነው። ሂሩጎን እየጠበቅ ነው ኦልሞስት ተረጋግጧል። እኔ እንደሚመጣ ከዚህ በኋላ 100% ማለት ነው እርግጠኛ ነኝ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ምን ተሰማችሁ? በዚህ ፊርማ አንድሬ ቤርታን ስትወቅሱ የነበራችሁ ሰዎች በቃ አሁን ልክ ነው እኮ በቃ ይሄ ኳሊቲ ያላችሁ ተጫዋቾች በቃ ብሩኖ ጉማሬሽ አሁን ከመጣ ማለት ነው ማውጣት ካለብን አሁን ቪኒ ምናምን የሚመጣ ከሆነ የማይመጣ ከሆነ እኔ ተጫዋች የምናስፈርም አይመስለኝም። አስፈርም ከሆነ በሌፍት ዊንግ በኩል ምናምን እስኪ እናያለን። ነገር ግን በቃ እንደዚህ ነው በቃ ኳሊቲ ያለው ተጫዋች አንድ የሚያስፈልገን ተጫዋች አመጣ። ሌላ ካለ ሌፍት ዊንግ እንደ ቪኒ ጋር ተስማማን። ካልሆነ ግን ያን ያህል የምናማርበት ምናምን የዝውውር መስኮት ነው ብዬ አላስብም ማለቱ ገና አላለቀም ሲል ሌሎች ተጫዋቾች የማስፈረም እድል ይኖረናል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ከሙን ገነርስ ይመቻችሁ። የማይቀረው ዝውውር በስተመጨረሻም ሂር ዊ ጎ ተባለ። እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ ኤክሰለንት ሳይኒንግ ከምሬ ነው የምላችሁ። የሚገርም ትራንስፈር። ቆይ ግን እናንተ ምንድን ነው ያሰባችሁ? ቆይ ይሄ ምንድን ነው? የመሃል ሜዳ ክፍል ቤንቹን እንታውና ራይስ፣ ጉማሬሽ፣ ኦዴጋርድ
ያሰባችሁት ነገር አልገባንም። ከምሬ ነው የምላችሁ። እንዴ ምን ነው በመጠኑ በልኩ እንኳን ብታረጉት እንዴ! ቢያንስ ምን አለ እኛ እንኳን በደንብ እስክንጠናከር ብትጠብቁን። ለእናንተም እኮ ፕሪሚየር ሊጉ በደንብ ፍኩክሩ ምናምን፣ እኛም እኮ ብዙ ክፍተቶች አሉብን። አረ በስመ አብ። በዛ ላይ አይ ማድሪድ ለማንኛውም ማለት እግዚአብሔርን 10 ከ10 የሚገባው ዝውውር ቢኖር ይሄ ነው። ቃላት የለኝም። ለማንኛውም እንኳን ደስ አላችሁ አርሴ ፋሚሊ። ግን ምን እንዳሰባችሁ አልገባንም። ያለን በታችሁ አርሰናልን እጅግ አስፈሪ የሚያደርጉት 5 እውነታዎች ብሩኖ ጉማሬሽ ለአርሰናል ሲጫወት። አንደኛ፣ ይህ ተጫዋች ሚድፊልዱን እጅግ በጣም ነው ኮንትሮል ሊያደርገው የሚችለው። የሚገራርሙ ፓሶችን እየሰጠ ጥሩ ፖዚሽኒንግ እየያዘ ቴምፖን በደንብ ዲቴክት አድርጎ የሚጫወት ተጫዋች ነው፣ እንደምታውቁት ኒውካስትል ቤት ማለት ነው። ሁለተኛ፣ ኳሱን የሚያሸንፍበት መንገድ በጣም ፕሪሳይስ ነው። ታክል ሲወርድ ኢንተርሴፕት ሲያደርግ እጅግ በጣም ኳሊቲ ያላቸውን ስራ ነው የሚሰራው። ሶስተኛ፣ አታኩን ፕሮግረስ የሚያደርግበት ሁኔታ እጅግ በጣም አስፈሪ ነው። የተቃራኒ ቡድን ላይ ፎርዋርድ ፓሶቹ በጣም የሚያስፈሩ ናቸው። አራተኛ፣ የሚፈጥራቸው ኪ ፓሶች በጣም አስፈሪ ቻንስ ክሬት እንዲያደርግ ያደርጉታል። አምስተኛ፣ ሊደርሺፑ ያበደ ነው። በቃ ተቃራኒ ቡድን ላይ ኢንቴንሲቲን እየጨመረ ለቡድኑን ኮንፊደንስ እየጨመረ የሚጫወት ተጫዋች ነው። አስጊ ነው። ቪዲዮን አሁን ካየኸው ብራዘር ስልክ የዘግቶ እኔም አሁን ስነሳ ነው 7 ሰዓት ላይ ነው የማየው ይሄን ጉድ። ስለዚህ በጊዜ ከሰሩት እኩል በኮፒ ሊንክ አድርሰኝ። ሌላ የምጠይቅ ነገር የለም ብራዘር። ቤንዝል ሙላ ምን የለም፣ በኮፒ ሊንክ አድርሰኝ። እዚህ ጋር ደግሞ እኔ አሁን ማለት ነው የዝውውር መስኮቱን ይዝጉልኝ። እኔ በቃኝ። ምክንያቱም መጀመሪያም እኮ ዋንጫ የበላ ነው ያ ስኳድ። ይሄ አልቻሉትም፣ ማንም አልቻለውም። ሻምፒየንስ ሊግ ፍጻሜ ደርሰናል። ያ የተረገመ ምን አለ ወይኔ የፕሪሚየር ሊጉን ጨዋታ ከኮቨንተሪ ትተው ከፒኤስጂ ቢያጫውቱ። አሁን ባለው ስኳድ እኮ ነው ቪኒሺየስ ምናምን ያ ሳክሱ እንኳን ጠቋራ ሳይመጣ 100% በቂ ነው ስኳዳችን። ለፒኤስጂ አናንስም። አንተ ኒውካስትል በቃ አሁን እኮ ላለመውረድ ሲጫወት ታየዋለህ። ኒውካስትል የሚባል ቡድን ነው አርሰናል ላይ አምተን የጨመሩ ነው። ይሄ ብቻውን አንድ ተጫዋች አይደለም። ይጋልባል፣ አሁን ይጋልባል ብራዘሬ። በደንብ ኮፒ ሊንክ አረ ሁለት ሰበር የተባሉ መረጃዎችን ላጋራችሁ። መድፈኞቹ አርሰናሎች ብሩኖ ጉማሬሽን ሲጠበቅ እንደነበረው ከኒውካስትል ዩናይትድ ማስፈረማቸውን በዚህ ሰዓት እንደሚያረጋግጡ ፋብሪዚዮ ሮማኖ ሂሪጎ በማለት መረጃ ማጋራት ችሏል። ስለዚህ ተጫዋቹ በሚቀጥሉት ቀናቶች ሜዲካል ምርመራውን አድርጎ የወረቀት ስራዎችን ጨርሶ አርሰናልን በይፋ ይቀላቀላል ተብሎ ይጠበቃል። ብሩኖ ጉማሬሽ ከአርሰናል ጋር የተረጋገጠ ጉዳይ ሆኗል ማለት ነው። ከዚህ በተጨማሪም ሌላ መረጃ አፕዴት ላድርጋችሁ። ሪያል ማድሪዶች ፍራንኮ ማስታንቱኖን ለፊዮረንቲና በውሰት 1 ዓመት በሚቆይ ውል እንግዲህ እንደለቀቁ በዚህ ሰዓት ፋብሪዚዮ ሮማኖ በተጨማሪ ሂሪጎ በማለት መዘገብ ችሏል። አሁን የቤላ ሰመር ካፕ 16ቱ ዙር ጨዋታዎችን እየተመለከትን እዚህ ጋር ተኪ ያለ ኮሜንተሪ አብሮኝ በጋራ ሆኗል። መቀጠያ ከቤላ ስፖርት የሚያደርጉትን በጣም ቆንጆ የ16ቱ ዙር ጥሎ ማለፍ ጨዋታ እየተመለከትን ነው የምንገኘው። ብሩኖ ጉማሬሽ ወደ አርሰናል ሂር ዊጎ። ወያሎዋ ፍልቷል። የወያሎ የመሃል መስመር አሁን ከፕሪሚየር ሊግ በጣም አስፈሪ ነው የሚሆነው። በጣም አስፈሪውና በጣም ኢነርጀቲክ የሆነ ሚድፊልድ እንደሚሆን ምንም አይነት ጥርጥር የለንም። ዲክላን ራይስ አለ፣ ብሩኖ ጉማሬሽ አለ። በቃ ዘም ብሎ ሚዶ ሰው ብቻ ነው ማለት ኢነርጂ በኢነርጂ ነው የሚሆነው። በጣም ትልቅ አዲሽን ነው ለአርሰናል። አርሰናል እንግዲህ ቀጣምትን ሊያፈላን ያለው በዚህ ሁኔታ የሚቋቋሙ ቲም ያለ አይመስለኝም። እውነት ለመናገር ሌሎች ቲሞች ተጨማሪ ፊልም የማያደርጉ ከሆነ ማለት ነው ብቻ የምንመለከት ይሆናል። ብሩኖ ጉማሬሽ እንግዲህ ወደ አርሰናል ተቀላቅሏል። ሰዎች የአርሰናል ደጋፊዎች እንኳን ደስ አለን። በቃ በጣም እውነት ከእንቅልፌ ስነሳ ያየሁት የመጀመሪያ ዜና ነው እና በጣም ጸዴ ነው። ብቻ ሂዊጎ ተብሏል። ለብሩኖ ጉማሬሽ 75 ሚሊዮን ፓውንድ አካባቢ ይከፍላል አርሰናል ለኒውካስትል። ይህን ቪዲዮ ለአርሰናል ደጋፊዎች በሙሉ ላኩላችሁ። እንኳን ደስ አላችሁ ሁላችሁም። በእውነት እኔ ሳየው ማለት ነው። በተለይ ደግሞ ራይስ ተጎድቷል። ያው ማለት መጫወቱ አይቀርም። ብቻ ግን ራይስ እንደፈለገው እንዲያልፍ ያደርገዋል። ከዛ በተጨማሪ ደግሞ ራይስ ራሱ ኖሮ ከጎመሬሽ ጋር በቃ አርሰናል ሚድፊልዱ ኮምፕሊትሊ ነው ዶሚኔት የሚያደርግ። የምር ነው። በቃ እኔ ደስ ያለኝ ይህንን ዜና ሳይሆን የአርሰናል ደጋፊዎች እንኳን ደስ አላችሁ፣ እንኳን ደስ አለን። አስቡት ኔክስት ይር አርሰናል ወደፊት እንደፈለገው ነው የሚጫወተው ማለት ነው። ይሄ ልጅ ራሱ ወደፊት መጫወት የሚችል ሰው ነው። ይሄ ሶስተኛ የሜዳ ክፍል ላይ የሚያደርጋቸው ፓሶች በጣም ጸዴ ነው የዚህ ልጅ። ብቻ ግን ማለት ነው እኔ ኒውካስትል ራሱ ይመቸኝ ነበር። ይሄ እንዴት ነው ይሄ ልጅ ማለት እንደ ራሞስ ነው ለኔ። በቃ ራሞስ ሌላ ቲም ሲሆን የምትጠሉት ከዛ ራሳችሁ ቲም ላይ እንዲሆን የምትፈልጉት ተጫዋች ነው። ምክንያቱም በቃ የሚረብሽ ሰው ነው። ይሄም እንደዛው ነው። ኒውካስትል እያለ ሌላ ቲም መሆኑ በጣም ያበሳጭ። ኒውካስትል ካደረጉት ሰዎች መሀል አንዱ ነው ይሄ ልጅ። በቃ ግን ራሳችሁ ቲም ላይ በጣም የምትፈልጉት ልጅ ነው። ብቻ አርሰናል ደጋፊዎች እንኳን ደስ አላችሁ። የፕሪሚየር ሊጉ ምርጥ ሚድፊልደር እንዳለ ለ10 ቁጥር ጎደላቸው እንጂ ይሄ ሁለቱ ጥምረት ሊጉን ያጋየዋል።
የጉማሬሽ ዝውውር ለአርሰናል ምን ያህል እንደሚጠቅም እንዲገባችሁ ማለት ነው። ማጋሌሽ ከተጫዋችነቱ በላይ የቲሙን ቴምፖ በመጨመር እንዴት እንደሚያግዛቸው ማሰብ ብቻ በቂ ነው። ሳሊባ ዝምተኛ ነው። ማጋሌሽን ግን አይታችሁታል። በጣም አውሬ ነው። ተጫዋቹን ደጋፊውን የሚያነሳሳ ግለት የሚጨምር ተጫዋች ነው። ጉማሬሽ ደግሞ ማጋሌሽ የባሰበት ጭራቅ የሆነ መሀል ነው። ትርፍ ስራው እንዲሁም አስጨፋሪ የሚሆን ልጅ ይመስለኝ። በጣም ነው ወኔው የሚያረካችሁ ቤተሰብ እና አርሰናል እንኳን ደስ አላችሁ። በጣም ያበደ ሳይኒንግ ነው። ከዚህ በኋላ አጥቂ መስመር ላይ ጠንከር ብታደርጉ ደግሞ አሪፍ ትንቀሳቀሳላችሁ ብዬ አስባለሁ። እንግዲህ ምን ትላላችሁ ቤተሰብ ስለዚህኛው ሳይኒንግ? የኛ ክለብ ፈዘዝ በል ምን እንደሚሻለን እንጃ። ዩናይትድ ያስፈረመው 3ቱ ዝውውሮች ቢጨመቁ ራሱ አንድ የኛውን ዝውውር አይወጣውም። ምን አይነት ዝውውር ነው አርሰናል ያስመለከተን? ብሩኖ ጉማሬሽ ወደ አርሴናል መዘዋወሩ ታውቋል ማለት ነው። ምን አይነት ዝውውር ነው? የኛዎቹ ሲንከረፈፉ ያምጡ፣ አርሴናል የሚያስገባውን ተጫዋች ዝም ብለው ማን። ለማንኛውም የአርሴናል ደጋፊዎች እንኳን ደስ አላችሁ። የኛ 3ቱ ቢጨመቁ አንድ ይሄን አይወጡትም። የሚገርም ዝውውር ነው ያስመለከታችሁን። ይመቻችሁ። ፕሪሚየር ሊጉን ዋንጫ አሁን ለምን አሰጡንም ጋይስ? ለምንድን ነው የምታስለፉን? በእርግጠኝነት የትኛውም የእንግሊዝ ፕሪሚየር ሊግ ቡድን ለዚህ የመሃል ሜዳ ስብስብ በፍጹም ዝግጁ አይደለም። በነገራችን ላይ ስለ ቪኒሺየስ ጁኒየርም ወሳኝ መረጃ በአሁኑ ሰዓት ተሰምቷል። ኮፕሊንካችሁ ያስፈልገኛል። በደንብ ኮፕሊንክ እያደረጋችሁ ተከታተሉ። እንግዲህ የአርሰናል ደጋፊ በሙሉ በጉጉት ሲጠብቅ የነበረው ሂር ዊ ጎ የሚለው መረጃ በስተመጨረሻም ተሰምቷል። በነገራችን ላይ ድርድርን አርሰናል ይደራደራት ነው ምላችሁ። ምክንያቱም ኒውካስሎች 100 ሚሊዮን ፓውንድ ካልተከፈለን እያሉ ነበረ። ነገር ግን ምስጋና ለአንድሬ ቤርሳና ለአርሰናል እንግዲህ የዝውውር ሰዎች ይሁንና ይህንን ዝውውር በ75 ሚሊዮን ፓውንድ ነው መጨረስ የቻልነው። በአሁኑ ሰዓትም ብሩኖ ጉማሬሽ ወደ አርሰናል ሄዶ የሕክምና ምርመራውን እንዲያደርግ ፍቃድ ተሰጥቶታል። ብሩኖ ጉማሬሽ የክለባችን ተጫዋች ሆኗል። ወደ ቪኒሺየስ ጁኒየር ጉዳይ ከማለፌ በፊት ግን ይህንን የመሃል ሜዳ ስብስብ ማን ነው የሚያስቆመው ጋይስ? ማርቲን ዙሜንዲ፣ ዴክላን ራይስ፣ ሚካኤል ሜሪኖ፣ ብሩኖ ጉማሬሽ፣ ማርቲን ኦዴጋርድ እና ኤብሪቼዚ፣ የተረሳው ደግሞ ማይልስ ሉዊስ ስኬሊ እዚህ ጋር መኖር አለበት። ይህ የመሃል ሜዳ በእርግጠኝነት ፕሪሚየር ሊጉን ይቆጣጠረዋል። ወደ ቪኒሺየስ ጁኒየር ወሳኝ መረጃ ስወስዳችሁ በአሁኑ ሰዓት በሪያል ማድሪድ ቦርድ እና በቪኒሺየስ ጁኒየር ወኪሎች መካከል ድርድሩ ተጀምሯል። ኮንትራት በማራዘሙ ጉዳይ ማለት ነው። ታዲያ ለክለባችን አርሰናል ዛሬ እጅግ በጣም ወሳኝ ቀን ነው። ቪኒሺየስ ጁኒየር በዛው በሪያል ማድሪድ ኮንትራቱን ያራዝማል ወይስ ደግሞ ባለመስማማት ተቋጭቶ ወደ ክለባችን የሚያደርገው ዝውውር ይፋጠናል የሚለውን የምንጠብቀው ጉዳይ ነው። እኔ እንግዲህ ነግሬያችኋለሁ። በዚህ ክረምት ብሩኖ ጉማሬሽ ብቻ ለክለባችን አርሰናል ቢፈርም አርሰናልን በእርግጠኝነት በቀጣይ ዓመት የሚያቆመው አይኖርም። ይህንን ዝውውር እኔ ከ10 ሰጥቼዋለሁ። እናንተ ስንት ትሰጡታላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ።